ምናምን ብለህ ብትል አምጣ መረጃ ነው የምልህ። ስለዚህ ያውን ጦዛችኋል ማለት ነው፣ ተናዳችኋል፣ በሽቃችኋል። ስለዚህ ያላልኩትን አለ ብሎ በማለት ካልሆነ በስተቀር ለሞት መድኃኒት ይፈልጋል። አንድ ኦርቶዶክስ ነው አንድ እኮ አልኩህ። ተሳስተህ ገዝተህ አትልክም። አሁን እዚህ ያላችሁ እየሰማችሁ ነው። ተሳስተህ ገዝተህ አትልክም። አንድ ኦርቶዶክስ ሲገባ ያ ሰው ኤርሚያስ ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ አስተምሯል። ቪዲዮ አላችሁ ታሰማላችሁ። እዚህ ጋር ትልቁ ላይ አድርጋችሁ ማለት ነው። ኦኬ ቴንክ ዩ። እሺ ኦኬ መምህር እንኳን ደህና መጡ። መምህር ይሰማል? እሺ አኬን ከቻላችሁ ጥሩት፣ ካልሆነ ግን ችግር የለብኝም ቢቀርም ማለት ነው። እንዴት እንዳታለሉት ላሳየው ማለት ነው። እዛው ራሱ ቅድም የከፈቱት ቪዲዮ ላይ አሁን ሳሰማችሁ ታዩታላችሁ። እግዚአብሔር አብ ከዘላለም እንደወለደው እዛው ቪዲዮ ላይ እንደስናገር ማለት ነው። ኤርሚያስ ግን ቆይ አንዴማ ምን አይነት በቃ ዝም ብሎ ይቅርታ አድርጉልኝ፣ እንደው ምን አይነት ለወሬ እንዴት እንደቸኮሉ እንጂ እዛው ላይ ራሱ እግዚአብሔር አብ ከዘላለም እንደወለደው የተናገርኩትን ቪዲዮ ስሙት ወንድሞቼ። ኦኬ ባይዘዌ እንደዚህ ነው የቤት ስራ መሆንብህ ማለት ነው። የታለ እሺ ያለ ስሙት እዚህ ጋር የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም። ይህን ሰው በዚያን ቀን እንደዚህ የጠየቅኩትኝ ዜድ አይደለም። ያው ሴትዮዋ ዜድ ራሱ ሌላ የቤት ስራ ሆኖ ሰጥቷቸዋል። ሌላ ራስ ምታት ሆኖባቸዋል ወንድሜ ዜድ ማለት ነው። እና እንደዚህ ያድርገው። አሁን ዜድ ምንም እዚህ ጋር አልነበረም፣ ግን ያው ወሬ ጥማታቸው የሆኑ ሰዎች ማለት ነው። ግን ይሄ እዚህ ጋር የምጠይቀው የነበረው ሰው ከዚህ ጋር ያለ እዚህ ጋር አለ ፍሪማን ነው ማነው ምናምን ነገር ብሎ ራሱን የሚጠራ ሰው እሱ ሰው ሲመጣ እኔን ሊፈትን ሊመረምር ሊጠይቅ እኔ የመጣው እኔ ደግሞ መርማሪውን ለምን አልመረምረውም ብዬ ጀመርኩላ። እንደ ዶክተር አረገኛ አንተዬ እንዴ! ይሄንን የደብተራ ውላጅ እኮ አልኩ። ደብተራ ውላጅ ሱሬህን አስወልቄ እልካለሁ ነገረ ክርስቶስ ላይ ሱሬህን አስወልቄ አንድ ለሞት ይፈለጋል አልኳችሁ። ገዝት ላኩልኝ። ኦርቶዶክስ የሆነ እናቱ የወለደችው ነገረ ክርስቶስ ላይ ከኤርሚያስ ጋር አወራለሁ ብሎ የሚል ሰው ካለ ኢየሱስ ከዘላለም የአብ ልጅ አይደለም አብ አልወለደውም ብሏል ኤርሚያስ ብሎ የሚል አንዲት የተቆረጠች አንድ ደቂቃ ነው፣ አንድ ደቂቃ የተቆረጠ ቪዲዮ አምጥቶ እዚህ ጋር ከፍቶ አሰምቶ የሚናገር ሰው ካለ ይምጣ። አንድ ነው ያልኩ። ለሞት መድኃኒት ይፈልጋል። አይቀጡ ቅጣት እቀጣለሁ ማለት ነው። ያ ሰው ካለ ይምጣ። ቪዲዮ ያለው መረጃ ያለው ይምጣና ይናገር። ቤቱ ተናገሩ፣ እውነቱን ነው። ከዛ ውጪ ወሬ ግን አልፈልግም። ያለ መረጃ ወሬ አያስፈልግም። በመረጃ ግን ከሆነ ናና አጋልጥ እስኪ። ኦኬ እዚህ ክፍል ላይ አዎ መምህርዬ አላልኩም እኮ እንዴ ታዲያ። መምህር የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ናቸው። ኑ ይግቡ እየጠራሁት እኮ አይ ቲንክ አልሰሙ መሰለኝ። አንድ ኦርቶዶክሳዊ ይፈለጋል ነው ያልኩት። ቪዲዮ ያለው ይዞ የሚመጣ ማለት ነው። አንድ ኦርቶዶክሳዊ ይፈለጋል ነው ያልኩት። ቪዲዮ ያለው ይዞ የሚመጣ ማለት ነው። እሺ መምህር አሉ ይሰማዎታል? መምህር እሺ አይ ቲንክ ኔትወርኩ መሰለኝ እሳቸው ጋር የሚያስቸግራቸው። ኤኒዌይ የኦርቶዶክስ መምህር ናቸው፣ የቅዳሴ መምህር ናቸው። ኦኬ ያዕቆብ
እንካ ወንጌልን አትንካ። የኢየሱስን ሞት የሚያቃልል አይ ለአንተ አልሞተልህም ለእንትና ሞቶልሃል እና የኔ ወንጌል ተሰባኪ። እሺ ሌላ ሰው አለ? እዩ ኢየሱስ ከዘላለም አብ አልወለደውም ብሎ አለ ኤርሚያስ ብለው ሲያወሩ የሚውሉ ሰዎች ይሄንን እንኳን የተቆረጠ እንኳን ቪዲዮ በአግባቡ እንደማይሰሙ ላሳያችሁ። እዩ ይሉኝ ወንድሞች እናቶች፣ እዩ ስሙ። ወደ መጨረሻ አካባቢ ላይ እንኳን ውሰዱትና ኢየሱስ ከዘላለም አብ አልወለደውም ብሎ ኤርሚያስ ካደ። አቤት እግዚኦ በሉ እልል በሉ። ከጫፍ እስከ ጫፍ ነው ማንጫጫ አልኩ። ከጫፍ እስከ ጫፍ እዚሁ ቪዲዮ ላይ እንኳን ይኸውልህ፣ እችን ብቻ አለፍ አድርጋችሁ እዚህ ጋር ስሙት። እዚህ አካባቢ ላይ ስሙ፣ ሙሉን ስሙት። ግን ስሰሙ እዚህ ጋር ዋናው ድምፁ ከአብ ከዘላለም ኢየሱስ እግዚአብሔር አብ እንደተወለደ የሚናገረው ክፍል የተናገርኩትን ስሙት። እዚህ ጋር ቆይ ወደ መጨረሻው ላይ ባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል? የለም ከመላእክት ውስጥ እያለ ነው ያ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው። ራይት ቁጥር 5 ስለ ጌታ ነው የሚናገር ብሎ ያለ ሐሞት ያለው አንድ ኦርቶዶክስ ይፈልጋል ለሞት መድኃኒት። ቁጥር 5 ጥያቄው ቁጥር 5 ላይ ስለ መላእክት ስለ መላእክትስ ነው ብሎ የሚለው። እንዴን ሰኔ ጎልጎታ አንባቢ ልፈራ መስሎ ነው እንዴ አንተዬ? ቁም ስቅልህን ነው የማሳየው ስልህ አታውቁኝም እንደ ኤርሚያስ አበበ መሆኔን? አባቶችን እኮ ስብሰባ ላይ ያስቀምጫቸዋለሁ መጽሐፍቶቻቸውን ይዘው ታቅፈው እየየ እያሉ እንዲቀመጡ ማለት። አታውቀኝም? ዛሬም አታውቁኝም? እንግዲያስ ቁጥር 5 ዕብራውያን መልክ መጽሐፍ ምዕራፍ 1 ቁጥር 5 ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ኦኬ ቅድም እሱ ለኢየሱስ ነው አለኝ፣ መለሰና ደግሞ ለመላእክት ነው አለኝ። የምን መቀላመድ ነው? አንዱን እንጂ ወጡን። ኦኬ ኢየሱስ ከዘላለም እግዚአብሔር አብ አልወለደውም ብለው ያሉትን ስሙት። ቀጥዬ የምናገረው ነው። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው ፋክት ምን አልኩኝ? ልብ በሉ እዚች ጋር ብቻ መልስ አድርጓት። ኤርሚያስ ኢየሱስ ከዘላለም አብ አልወለደውም ብሎ ይላል ኤርሚያስ አሉ አይደል? እዚህ ጋር እንኳን የተቆረጠ ቪዲዮ እንኳን በአግባቡ አይሰሙም። ቀጥሎ ስናገረው ስከፍተው ስሙት። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው በቃ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላድ አየኸው። ይሄ ጴንጤ እንዴት እንደሚናገር ደም ነው የሚያስቀምጥ። ብራዘር ኦርቶዶክሳውያን ደም ነው የምትቀመጡት እኮ ነው ብየምልን። አየኸው ኢየሱስን እግዚአብሔር አብ ከዘላለም እንደወለደው አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው የሚለው? ቅድም ለኢየሱስ አለኝ፣ ቀጥሎ ደግሞ ሲይዘው ለመላእክት አለኝ። እኔ ግን ምንድነው እያልኩ ያለሁት? ኢየሱስን ከዘላለም እግዚአብሔር አብ ወልዶታል። በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ እንደዚሁም በዕብራውያን መልእክትም ላይ ኢቭን እንኳን በሌሎች የአዲስ ኪዳን መጽሐፍትና የብሉይ ኪዳን መጽሐፍት ምንባባት እንኳን ጭምር በሙሉ የተጻፈ ማለት ነው። እንደ አቡነ ተክለ ሃይማኖት ትቀዝናለህ አልኩ እኔ ጋር ስትመጣ።
ተቅማጥ በተቅማጥ ነው የምትሆነው። ኦኬ። አዎ ዝም ብሎ መንቸፋቸፍ አይደለም። እንደ አቡነ ተክለ ሃይማኖት ተቅማጥ ይዞ በተቅማጥ በሽታ ወይ ትሞታለህ ወይ ከተቅማጥ ትድናለህ ማለት ነው። እንዲህ መንቸፋቸፍ አቁም። እንደዚህ ቲክታክ ላይ አሁን ቀዝነቀ አንዷንም አስቀዝኛ ወረድኳት። አሁን እዚሁ አመለጣት ማለት ነው። ሰምፔራ አመለጣት። አርፋችሁ ተቀመጡ እሺ። ቢያንስ ቪዲዮ እንኳን ስሙ በደንብ የተቆረጠ እንኳን ስሰሙ በደንብ ስሙ። ሰምፔርዬ ቶሎ በይ እንግዲህ እስኪ ተጸዳጅ። አሁን ገብተሽ ማለት ነው። እንደዚህ ነው ማስቀመጥ። ከመላእክት አንተ ልጅ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው አንተ ቀደም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነው ብሎ ያለው ማን ነው? እግዚአብሔር ከመላእክትማ ያለው የለም። በቃ አለቀ። እኔ ይሄንን ስከራከረው ነው ይሄንን ሁለተኛ ያለው ማለት ነው። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው? መልስ ለማንም አላለም። ለኢየሱስ ነው አለኝ። ቅድም ግን ኖ ከኢየሱስንማ ቅድመ ዓለም ስለወለደው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ እንደገና ስለ ኢየሱስ አይጠይቅም። ስለ ኢየሱስ እየተናገረ ስለ ልጁ ግን ቁጥር 8 ላይ ማለት ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው ብሎ እኔ ጋር አሁን ኦርቶዶክስ ያመጣው እናንተ ክርስቶሎጂ ትምህርተ ስጋዌ ልታወሩ ኧረ ውዳሴ ማርያም ደግመህ መተህ እኔ ጋር ልታወራ ነው እንዴ? ውዳሴ ማርያም ላይም ራሱ እንኳን አለ ትምህርተ ስጋዌ በደንብ ስለተጻፈ ማለት ነው። ሚስጥረ ስጋዌ ስላለው ውዳሴ ማርያምን እንደው በዚህ ጉዳይ ሙሉ በሙሉ እውነት ይናገራል ብዬ ባልልም ግን እንደው ቆንጆ አድርጎ የሚናገርበት ቦታ ስላለ እረፉ። እሺ እንዲህ አይነት ወሬ አታወሩ ለማለት ነው። እሺ ቴንክ ዩ። ስለዚህ አየው እኔ ከመላእክት አንተ ልጄ ነህ እዚህ ጋር ያለውን ቃል አንዴ ልመልስላችሁ። ቆይ ታይም ስፔሲፊክ አያረግም። ትንቢቱን የተናገረው ዳዊት ቢሆንም የዮሐንስ ላይ ነው እየጠየኩ ያለሁት። ስሙት። አሁን ትልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው ስሙ በመድኃኒዓለም ክርስቶስ እኮ ማንን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስ። ራይት ያላችሁ ቴንክ ዩ ማለት ራይት ነው፣ ትክክል ነው ማለት ነው። ከመላእክት አብዝቶ ይበልጣል የተባለት ማን ነው? ክራይስት ነው፣ ክርስቶስ ነው። ቴንክ ዩ አልኩት። ተሳስተሃል አልኩት? በፍጹም አላልኩትም አልልምም። ከነሱ አብዝቶ ይበልጣል፣ ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ብሎ የተባለለት ማን ነው አልኩት? ክርስቶስ ነው ብሎ ሲለኝ ቴንክ ዩ አልኩት። ኦኬ ከመላእክትስ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ እርሱም ልጅ ይሆኛል ያለው ከቶ ለማን ነው? ስሟኑ የሚመልሰውን ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ኢየሱስ ክርስቶስ። አየኸው ቁጥር 5ንም ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስለው ለኢየሱስ ነው አለኝ። እንዴ ኢየሱስንማ ወለደው አይደል እንዴ? ቅድመ ዓለም ከአብ ተወለደ አይደል እንዴ? እንደ መላእክት እኔ አንተ ወልጄሃለሁ ዛሬ ልጄ ነህ ብሎ አይለውም እንዴ ጌታ ኢየሱስ ክርስቶስን አብ? ዋት ቁጥር 5ን ለኢየሱስ ነው ብለህ ካልክ ኢየሱስ እኮ ከዘላለም የአብ ልጅ እኮ ነው። ታዲያ ከመላእክትስ እኮ ነው ያለህ። ኢየሱስን ከዘላለም በወለደበት አወላለድ ከባህሪው በወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። መልሱ ምንድነው መሆን ያለበት?
ኢየሱስ ነው ማለት ያለብህ። መልሱ ማንንም አላለም ነው። ከመላእክት ስለሆነ ያለን ማንንም አላለም። ሚካኤልን፣ ገብርኤልን፣ ሱራፌል፣ ኪሩቤል አላለም። የባህሪ ልጆቹ አይደሉም። ማንንም ብሎ አያውቅም። ማንንም ነው አላለም ነው መባል ያለበት። ታዲያ ማን ነው የተባለው? ከዘላለም እግዚአብሔር አብ። ስሙት እኮ ማን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስ። ይሄን ቴንኪው አልኩት። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆኛል ያለው ከቶ ለማን ነው? ስሙ መልሱን። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ለኢየሱስ ክርስቶስ። ከመላእክትስ እያለ እየጠየቀ ጥያቄውን ይዩት። ይሄ የዞረበት ትውልድ ሁሉ ማለት ነው። ጥያቄውን ይዩት። የዕብራውያን መልእክት ጸሐፊ ምንድነው እየጠየቀ ያለው? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው። መልስን ምንደው መሆን ያለበት? እሱ ሰውየው ምን ብሎ መለሰልኝ? ኢየሱስን ነው አለ። ኢየሱስን ነው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ከቶ ያለው? ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ በመዝሙር 2 መሰረት በመዝሙር 109 በቅንፍ 110 መሰረት ለኢየሱስ ከዘላለም የአብ ልጁ ሆኖ እንደተወለደ እንደተናገረለት ከመላእክት ለማን የተናገረው ነው እያለ እኮ ያለ። መልሱ ታዲያ ምንድን መሆን ያለበት? ማንንም አላለም ነው። ማንንም አላለም ከመላእክት ማንንም። ፋክት። ወደ ጥሻና ወደ ወንድምነት አንዴ ቀደም አኬ አንተን ሲከስብ የነበረውን ቪዲዮ ደግሞ አሁን አሰማው። ኦኬ እንደማያስኬደው ሲያቅ ይሄንን ቃል እንደ ካድክ ሲናገር ነበር። ይሄንን ቃል ማለት ነው ያላልከውን እያወራ ሲናገር ነበር። ቴንክ ዩ ወንድምነት። ልብ በሉ ግን ልጁን በመጀመሪያ ጠየቅኩትኝ። ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ብሎ ያለው ለማን ነው ብዬ ስለው ለጌታ ነው አለኝ። ትክክል አልኩት። ቴንኪው አልኩት። ምክንያቱም ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል የተባለ ለማን ነው? ጌታዬ ነው። ኦኬ ቴንኪው አልኩትኝ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስጠይቀው ለኢየሱስ ነው አለኝ። ለኢየሱስ እንደዚህ ይባላል እንዴ? ከመላእክት ብሎ ኢየሱስ መልአክ ነው እንዴ? አይደለም እኮ አይደለም። ኢየሱስ ጌታ ነው። የመላእክት ፈጣሪ ነው። የሰማይ ምድር ፈጣሪ ነው። ታዲያ ጥያቄው የዕብራውያን መልእክት ጸሐፊ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ልክ ኢየሱስን ከዘላለም እግዚአብሔር አብ ከባህሪው እንደወለደበት አይነት አወላለድ፣ በዛ ኢየሱስን በወለደበት አይነት አወላለድ ኢየሱስ ከባህሪው ከአብ ተወልዷል ብለን በምናምንበት በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 መሰረት በተጻፈው አምላካዊ ቃል መሰረት ልብ በሉ። በዛ መሰረት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ከቶ ለማን ያለው ብለው ሲሉ የምትመልሰው ከመላእክት ማንንም አላለም ነው። ከመላእክት ማንንም አላለም ነው። ይሄው ነው መልሱ። ኢየሱስ ብለህ ካል ገደል ትገባለህ። ኢየሱስንማ ከዘላለም ወልዶታል። ኢየሱስንማ ልጄ ነህ እያለው ነው። ኦኬ ዶክተር ቆይ አሁን እኮ ልናየው ነው መልሰን ማለት ነው። አሁን ቪዲዮን ይልኝ። እኔ ለዚህ ነው ራርቼ አኬ ሳያቅ ማኑ እያስነኩት ነው ምናምን ነገር ብዬ ያልኩት ማለት ነው። እሺ ስሙት። ማን ነው ታዲያ? አኬ ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ሲመጣ ምን ጉድ ላይ ደረስ ነው? ምንድነው ብርሃን አንድ ላይ ገብተው ከዛ በኋላ አሁን ስለሚተከራከሩ ነው።
ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚለው ቃል የለም። ልጅ የሚለው አለ፣ ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። አላልኩም። መጽሐፉ ላይ ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ነው የጠቀሰው። መጽሐፉ ላይ ማለት አጠቃላይ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ማ ከሆነ ልደት አንተን አይደለም እናት አባትን ወንድሞች ዘመዶችን አሰልፌ ክርስቶሎጂ አስተምርሃለሁ አልወጣኝም። ኦኬ አልወጣኝም አላልኩም። ኦኬ ባይዘወይ ከኔ ጋር ነው ያወራኸው። ለዛ ነው የመጣሁት እድል ከሰጠኝ። ኦኬ ቆይ ቴንክ ዩ። የዛን ቀን እኮ ምን እድል ሰጣለሁ? የዛን ቀን እኮ አይቀጡ ቅጣት ቀጥቼ ልክ ያለው አሁን ሁለተኛ ቅጣት ደግሞ ተዘጋጅ። ኦኬ በዛ በፍሪማን መተህ ለስለላ ነበር የመጣው። ጥሩ አድርጌ የቀጣሁ ማለት ነው። እሰልላለሁ ብለህ ለስለላ ለምን እንደመጣ ሚዩት አድርገው። እንኳንም መጣ ቴንክ ዩ እሰጥሃለሁ። አሁን ልደት ምን አለ? መጽሐፉ ላይ ሙሉ በሙሉ አይልም ብሎ አለ ኖ መጽሐፉ ላይ ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ነው የጠቀሰው። ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ሲጠቅስ በእቅፉ ያለ አንድያ ልጁ ነው ብሎ የሚለው። በእቅፉ ያለው አንድያ ልጁ ማለት ግን እኔ የጠየኩትን ጥያቄ የሚመጥን መልስ አይደለም። ምክንያቱም አብ ከዘላለም ወልጄሃለሁ ብሎ ያለው የመዝሙር 2 አለ። የመዝሙር 109 በቅንፍ 110 አልጠቀሰውም። አሁን ይኸው ሰው የዚሁ መጥቶላል፣ አልጠቀሰውም፣ አያውቀውም። መዝሙር 109 በቅንፍ 110ን አያውቀውም። ይሄ ከአጥቢያ ኮከብ ከአስቀድሞ ከወድ ወለድኩ ብሎ የሚለውን አያውቀውም። ይሄኛው ተከራካሪ ባይዘዌ ታድሶ ነኝ የካልቪን ተከታይ ነው፣ የአቶ ካልቪን ማለት ነው። እና በወቅቱ ሊሰልል ነበር የመጣው ማለት ነው። እሺ እና እኔ ስለገባኝ መንፈሱ ስለገባኝ የዛን ቀን ያስኩትኝ እዚህ አሁን ያለው ማለት ነው ሶቨር ግሬስ ብሎ የሚለው የመጣበት መንፈሱ ስለገባኝ ኦኬ አንተ ምን ብለህ መለስክለት ነው። ራሱ ከአብ ተወልዷል ብሎ የሚያምን ከሆነ ኦኬ የምታምነውን እምነትን ተናገር ግለጥ ብዬ ስለው ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ጠቀሰ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ በቅፉ ያለ አንድያ ልጁ ነው እንጂ ብሎ የሚለው ከዘላለም አብ ወለድኩ ብሎ የሚል ቃል የለም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ከዘላለም ግን አብ እንደወለደው የመዝሙር 2 የመዝሙር 109 በቅንፍ 110 ላይ ግን አለ። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ያለው ቃል አለ። እንኳን እዚህ ቀኝና ግራውን ለማያውቅ ጴንጤ የሚሆን ኦርቶዶክስ አይደለም። እኔ ከአይሁዳውያን ጋር እኮ በዚህ ጉዳይ ላይ ከራባዮቻቸው ጋር ሁሉ ጭምር ቁጭ ብዬ ተነጋገርኩበት ነው። የመዝሙር 109 አዶኒ ለአዶናይ ብሎ የሚለው ማለት ነው ጌታ ጌታዬን ብሎ ያለበትን አብ ከዘላለም እንዴት እንደወለደው ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም እንደተወለደ እስኪያስነጥስ ድረስ ሰብኬ ያሳምንሃለሁ፣ ሞግቼ ያሳምንሃለሁ። እኔም እማምነው ስለሆነ ማለት ነው። ታዲያ ምንድን ነው እዚህ ያላቸው ወገኖች ያን ሶቨር ግሬስ ብሎ የሚለው ከጴንጤ ወገን የሆነ ከኦርቶዶክሳውያን ጋር ተስማምተው ኤርሚያስን ማኑ እናስነካለን ብሎ ያለው ሰው ነው አሁን እዚህ ገስትም ላይ ያለው የዛንም ቀን የመጣው ማለት ነው። እና እኔ ማኑ አስነካሁት ምን ብዬ ስሙት። አሁን ቀጥሎ ኦኬ የቀድሞ ያሰማሁት ነው። ይሄኛው እዚህ ቁጭ ብሎ ይዋሻል ማለት ነው አላልኩም። እሺ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ትክክል ነው። እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው። ኦንሊ ቢጋትን ሳ የሚለውን ይኸው ቢጋትን ሳ ሳይጀለድ እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበልም ሲለው ከዛ አላልኩም አልቀበልም አይደለም ያልኩት። የታለ ወልጃለሁ ብሎ የሚለው ቃል የታለ ነው ያልኩት። አላልኩም። እንደዚህ ነው ማንጫጫችሁ ማለት ነው። አላልኩም። የአብ የባህሪ ልጁ መሆኑን ስለማቅ ማለት ነው። በቅፉ ያለ ልጁ እንደሆነ ስለማቅ ማለት ነው። የኔ ጥያቄ ምን ነበር? ወልጃለሁ ብሏልና ዲያቆን አዲስ አልተወለደም። እኔ ባይዞ የዲያቆን አዲስ ማለት ኦርቶዶክስ ነው እኮ ራሱ የብፁዕ አምላክ ወንድም ነው። ገና ወደ ጌታ እንኳን አልመጣም። ግን ያ መልካሙ ከሚባል ሰውዬ ጋራ እየመጡ አንድ ጊዜ ይሉ ነበር። እኔ በኋላ ላይ የሆነ ጊዜ በዚሁ በትምህርተ ስላሴ ላይ ነው ምናምን ነገር የሆነ ትክክል ያለው ነገር ሲናገሩ ሳይ ያኛውን መልካሙን አስቀርቸዋለሁ እንዳይመጣ ማለት ነው። ይሄኛውም የዛን ቀን መጣ። ከዛም በኋላ እንደገና ደግሞ ሳየው አልተውም። ገና አዲስም ስለሆነ ኦርቶዶክስ ነው፣ ግን ጥሩ መረዳት አለው በጌታ ላይ በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል ብሎ ያምናል። ጥሩ መረዳት አለው ብዬ ያልኩት እሱኛው ነው እንጂ በዚህኛው ጉዳይ ላይ ግን
እንደዚህ አይነት ቅድመ ዓለም ከአብ አልተወለደም ብሎ የሚል አይነት አስተምሮትና አስተሳሰብ እንዳለው እኔ አላቅም ነበር። ሳቅ ግን በኋላ ላይ አስወጣሁት ማለት ነው፣ ከቤት ማለት ነው። አንደኛው ኦርቶዶክስ ነው፣ ጴንጤ አይደለም። እሱ ሰው የብፁዕ አምላክ ወንድም ነው። እነ ዲበኩሉ ሁሉ ጭምር የሚለምኑት በእርግጥም የቤተክርስቲያኒቱ ኦርቶዶክስ ዲያቆን ነው ማለት ነው። ኦኬ እና ኢየሱስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን ኦርቶዶክሳውያን እዚህ እኮ ቁጭ ብለህ እኔ ጋር እኮ ስትማር እኮ የምትውለው ቁጭ ብለህ ማለት ነው። ኦኬ ቁጭ ብለህ ከአይሁዳውያን ጋር ሳውራ ቁጭ ብለህ አንድ ጴንጤ ሄዶ ከአይሁዳውያን ጋር አውርቶ አያውቅም። አንድ ኦርቶዶክስ ሄዶ ከአይሁዳውያን ጋር አውርቶ አታውቅም። ያንገላቱ ኋላ ብሉይ ኪዳን ላይ ያሰቃዩ ነበር። እኔ ከእነሱ ጋር ስነጋገር ቁጭ ብለህ ማስታወሻ ይዘህ ስትጽፍ የምትውል ሰውዬ መተህ ኢየሱስ ከዘላለም ይሄ አሁን መጥቶ የጠየቀኝ ሰውዬ እኮ የጠየቀው እኔን የጠየቀው ለምን ዲያቆን አዲስን አይጠይቀው ነበር? እኔ አላስተማርኩም። ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብዬ አላልኩም። የእግዚአብሔር አብ ልጅ መሆኑን አምናለሁ። እኔ ባልጠይቁት እኔ መጥቶ ለምን ይጠይቀኛል? ለምን እሱን አይጠይቀውም? እንግዲያው የመጣው ለተንኮል ስለነበረ እኔ ጥሩ አድርጌ ጠየቅኩት ማለት ነው። ኦኬ እኔ ጥሩ አድርጌ ጠየቅኩት ማለት ነው። እና ውሸት የሚለው በትንቢት በዳዊትም የተነገረ አለ። ይኸው ዕብራውያን ላይ አለ አለው። ዕብራውያንን እያብራራ እኮ አንተ ልጄን እኔ ዛሬ ወለድኩ የተባለው ለማን ነው ይለዋል። ክርስቶስ ነው ይለዋል። ከመላእክትስ እያለ ደግሞ ሲያስረዳው እዛ አሁን አሪፍ ቦታ ነው ያቆምኩ። አስመው በዚህ ቦታ እሺ፣ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክት አይልም አለ። ይኸው ከመላእክትስ ይላል እያልኩ ከመላእክት አይልም። ና ለምን ወርክ ሶቨር ግሬስ ና ስሙ። እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። አየው ከመላእክት አይልም ማለት ከመላእክትስ እያለ ማለት ነው። ስሙት። ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጄ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ ከእሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ስራልኝ። አዎ ከመላእክት ሀሳብ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው። ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ አያችሁ። እኔ ቁጥር 5 ላይ ሳነብለት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው የሚጠይቀው ቁጥር 5 ላይ ማለት ነው። ገና ግን ከፍ ብሎ ሲናገር ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ይላል። ማን ነው ብዬ ስለው ክርስቶስ ነው አለኝ። ቴንኪው አልኩት። አዎ ስለ ክርስቶስ ነው። ከነሱ አብዝቶ የሚበልጠው ክርስቶስ ነው። ቴንኪው አልኩት። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስለው ለኢየሱስ ነው አለኝ። ውሸት። ከመላእክትስ እያለህ ጸሐፊው ያለው ከቶ ለማን ነው እያለ ኢየሱስ ነው ትለኛለህ። ኢየሱስንማ የባህሪው ልጁ እንደሆነ አብ ይናገር የለ እንዴ? ኧረ እንደዚህ ነው። አየህ ልታዋርደው የመጣኸውን ኤርሚያስን እንደዚህ አዋርጄ ጨፈላልቄ ለዓለም መሳቂያ ያደርጋለሁ ማለት ነው። ከቶ ለማን ነው ከመላእክት ከቶ ለማን ነው ልጄ ብሎ ያለው እኮ ይላል ጥያቄው ማለት ነው። ያው ክፍሉን እዩት። አዎ ከአሕዛብ ጋር መዋል ይሄው ነው። ከአሕዛብ ጋር መዋል ይሄ ነው። ጮቤ ልታስረግጥ ነበር አይደል? ሶቨሬን ኦርቶዶክሳውያንን መሳቂያ መሳለቂያ ያደርግሃለሁ። እኔ ደግሞ እንደዚህ ይዤ ማለት ነው። በራስ አፍ በአንደበትህ ቃል ትጠመዳለህ። አዎ እንደዚህ ነው። አየህ እንደዚህ ነው። ለወደፊት በደንብ ማወቅ አለብህ ኤርሚያስ ማን እንደሆነ ማለት ነው። እሺ ያው ምን እንደሚል ይሁ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ
መልስ ሁለተኛው ስም ከመላእክት የሚለው ሀሳብ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማለት ቁጥር 4 ላይ ሄደ። ቁጥር 5 ላይ ቁጥር 4 ላይ ሄደ። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው የሚገልጽ። አንበበን እኮ መጣን ብራዘር አንብቤ ልቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህንማ ቅድም ገለጽ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ከፍ አልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስልህ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። የቁጥር 4 ማለት ነው። ከመላእክት እያሰማን እኮ ነው ኤርሚ። ለምን በትክክል እንደ ክርስቲያን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። ቁጥር 5 ልብ በሉ። ይሄ እንትን እያወራ አይደለም። ቅድም ከላይ መልሰው ከመላእክት አንተ ልጅ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጅ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ከፍ አድርጎት ከመላእክት ውጭ እንዳለ ኦልሬዲ ብራዘር ከፍ አድርጎ አየኑ። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው ወይ? ስለ ኢየሱስ ልጅነት አድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጅ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ ጥያቄውን መልሰው። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። መልስ የለም ከመላእክት ውስጥ እያለ ነው። ታዲያ ስለዚህ አየው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከመላእክት ማንም የለም ብሎ አለ ይላል። ሁለት መልስ መለሰልኝ ማለት ነው። ቅድም ለኢየሱስ ነው አለን፣ መልሶ ደግሞ ለመላእክት ነው አለን አሁን ማለት ነው። ፋክት እንደዚህ ነው። ቅጥ አምባሩ የጠፋ መልስ የመለስክልኝ በባለፈው ማለት ነው። አሁን ደግሞ መጣህና በባለፈው ለኢየሱስ ነው አልከኝ። ከዛ መልሼ ስጠይቅ ደግሞ አይ ከመላእክትማ ልጄ ነው ብሎ ያለው ለማንም የለም፣ ስለዚህ ከመላእክት ማንንም አላለም አልከኝ። ታዲያ ቁጥር 5 የሚናገረው እኮ ለዛ ነው። ቁጥር 5 ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማንም አላለም ነው መልሱ። ማንንም አላለም። ኢየሱስ በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ ቅድመ ዓለም እግዚአብሔር ከባህሪው እንደወለደው ኢየሱስ በተወለደበት ቅድመ ዓለም በተወለደበት አወላለድ ከባህሪው በተወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው የሚለው። መልሱም እንደሆነ ያለበት ኢየሱስ ነው አይደለም። መልሱ ማንንም አላለም ነው። 4 ነጥብ። ይኸው እና ሌላ ጠንካራ ነገር እናገራለሁ ብሎ የሚል ሰው አንድ ቁጥር ይጻፍልኝ። ሶቨሬ አሁን መቀጠል ትችላለህ። እኔን አስቀምጠ ሌላ ሰው ኤርምዬ ሰጠው። ብራዘር ለሌላ ሰው ማን ሰጠው? ለማን ሰጠው? ቆይ በጣም ቸኮል ለመክሰስ እኔ የሚዩት ያደረኩ ለማን ሰጠው? ሌላ ሰው ካለ ይግባ። አንተ ግን ቀጥል ነው ያልኩ። ማክሰብ ገባህ የለብንም ለምን ትለው? ማይክ አልከፈቱም። ብረቶች ወደ ወንድሞቼ ለክስ አትሯሯጥ። ለማጥመድ መተህ ግን ወጥመዱ ውስጥ ከተትኩህ። አንዴ ኢየሱስ ነው አንዴ መላእክት ነው ብለህ አልክ ማለት ነው ቁጥር 5። ስለዚህ ቁጭ ብለህ መጽሐፍ ቅዱስን አንብብ፣ ለወደፊት የምመክርህ ማለት ነው። እሺ
አሁን ጥሩ ምክር ነው የመከርከኝ። መጽሐፍ ቅዱስን አንብብ ነው ያልከኝ፣ ተቀብያለሁ። እያነበብኩ ነው፣ ማነባለሁ። የመጽሐፍ ቅዱስ ተማሪ ነኝ እኔ። ይሄ ጉዳይ ያልኩት ስለ ኢየሱስ ነው ያልኩት፣ ምንም የተለያየ አይደለም። ዩቲዩብ ላይም ላሉት አሉ፣ አንተም ታውቀዋለህ። ለህሊናም ስትችዋለሁ። ከመላእክት ለምን አልከኝ ታዲያ? ከመላእክት ለምን አልከኝ እኮ? ከመላእክት እንዲህ ያለው የለም የሚለው የዛን ቀን ለመላእክት ደጋግመህ አሳይተሃል፣ ደጋግመህ ተናግረሃል፣ አሳይተሃል። ግልጽና ግልጽ ነው ለሚሰማ ሰው ግልጽ ይመስለኛል። ስለ ክርስቶስ ነው የተናገረ ያለው። ሲናገር ግን ከመላእክት እንደዚህ ያለው የለም። ስለማን የተናገረው ነው ያልኩ። አሁንም አንከራከር፣ ለመከራከር ስላልመጣሁ ቁጥር 5 ስለማን የተናገረው ነው ያልኩ። አሁንም ቁጥር 5 ስለ ክርስቶስ ኢየሱስ ነው የተናገረው። ሲናገር ግን ኮምፔር አድርጎ ቆይ አንድ ጊዜ ልጨርስ። ኮምፔር ያደረገውማ ከመላእክት ጋር ነው። ከመላእክት ጋር የኢየሱስን ልጅነት ኮምፔር አድርጎ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው አለ? ከመላእክት መካከል ማን ነው እግዚአብሔር ልጄ ነው ብሎ የጠራው? ኤግዛክትሊ የለም። በቃ ስለዚህ ስለ ክርስቶስ ኢየሱስ ታች ወረድ። ማንንም አላለም። አንተ ግን አንዴ ለኢየሱስ ነው አንዴ ለመላእክት ነው ትላለህ። ኦኬ፣ ማንንም አላለም። ፋክት ማንንም አላለም። እስኪ ሐሞቴ ቆፍጣና ነው ብሎ የሚል ሰው ካለ መጥቶ ይህንን እዚህ ጋር ይናገር። ቁጥር 5 ከኦርቶዶክስም ከጴንጤም ማለት ነው እንዴት እንደማሰቃይት አያለህ። ግቡ፣ ይኸው ገዝት ላኩ እንዴ! ትንተፋተፋለህ እንዴ? ደግሞ መተህ መጽሐፍ ቅዱስን ሳታነብ በቃ መልሰሃል። 3 አይነት መልስ መልሰልናል። የዛን ቀን አንዴ ለኢየሱስ ነው አንዴ ለመላእክት ነው ብለህ አሁን ደግሞ መተህ ለኢየሱስ ነው ብለሃል። ነገ ደግሞ ለመሐመድ ነው በሌላ ቤት ላይ ሄደህ ማለት ነው። ሁለተኛ እንዳይለመድ። እሺ ቁጭ በልና መጽሐፍ ቅዱስን አንብብ። እሺ ግልጽ ነው አይደል ወገኖች? ዶክተር አይ ቲንክ እድል ልስጥሽ። ምናልባት መግባት ከፈለግሽ እታች ቅድም ኮሜንት ጽፊ ነበር። ዶክተር ነፂ መግባት ትፈልጊያለሽ የምትይው ሀሳብ ካለ አይ ቲንክ ኮሜንት ላይ ጽፊ ስለነበር ማለት ነው። ሁለተኛ እንዳይለመዳችሁ እሺ። ሁለተኛ በንጽጽሮሽ ያስቀመጠው የጌታን ልጅነት ነው። ከመላእክት አንተ ልጄ ነህ ብሎ ያለው ኢየሱስን ከዘላለም ቅዱስ እግዚአብሔር አብ ወልዶት ልጄ ነህ ብሎ እንዳለው ከመላእክት ልክ እንደዚህ ኢየሱስ በተባለበት የተባለ ማን ነው እያለ ያለ የዕብራውያን መልእክት ጻፊ ማን ነው? ከመላእክት ኢየሱስ የእግዚአብሔር አብ ቅድመ ዓለም የተወለደ የእግዚአብሔር አብ ልጅ ነው ተብሎ በተጠራበት ማንን አለ? ማንንም አላለም። ታምታታለህ እንደዚህ መጣህ። ማንንም አላለም። እናቱ የወለደችው ጴንጤ፣ እናቱ የወለደችው ኦርቶዶክስ እስኪ ይምጣ አሁን ይግባ። ወሬያም ሁሉ ወሬ ስታጡ ቤት ለማሞቂያ ምናምን ነገር ያም ክርስቶሎጂ ላይ ነገረ ክርስቶስ ላይ ኤርሚያስ ተጠንቅቄ ነው የማወራው። ዳጸ ልሳን እንኳን ከሆነ ዳጸ ልሳን ነው ብዬ የምለው። ኦኬ በቃ ጨርሳል እኮ ብራዘር፣ ጨርሳል። ሌላ ሰው ካለ ግን መግባት ይችላል። ሌላ ካለ መግባት ይችላል። ሌላ ሰው ካለ መግባት ይችላል። ሌላ አለ? ይህንን ለኢየሱስ ነው ብሎ የሚተረጉም ሌላ ሰው አለ? ይህን ክፍል ይህን ቁጥር 5 እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለኢየሱስ ነው አልከኝ። ኢየሱስን እግዚአብሔር አብ ልጅ አይለውም ማለት ነው። ኢየሱስን በእናንተ ትርጓሜ ኢየሱስን እግዚአብሔር አብ ልጄ ነው ብሎ አይለውም፣ አልወለደውም እያላችሁን እኮ ነው እንዴ? ከመላእክትስ እያለ ኧረ በጌታ በኢየሱስ ክርስቶስ አክሊለ እነ ልደታ ቃል እዛ ሲያለቅሱ የነበረው እኔ እዛ ቤት ስለማልገባ ነው። አክሊለ ቢከፍት ኖሮ እንደ በቅንነት አይምሮውን ድንገት እንትን ብለውበት ነው በተቆረጠ ቪዲዮ ነበረ። ሰውየው ሊመረምረ የነበረ የመጣው ቆንጅዬ አድርጌ ሸጋ አድርጌ መረመርኩታ ከራስ ፀጉር እስከ እግር ጥፍር ድረስ
የውስጥ ግልገል ሱሪውን ሁሉ አውልቄ አንተ ኢየሱስ እግዚአብሔር አብ ከዘላለም ወልዶታል ብለህ ትላለህ አልኩት። አዎ። እሱ ሊፈተነኝ አይደል የመጣው? አዎ። እኔ ፈታኝ ሆኜ ቁጭ አልኩበታ። እሺ መረጃ አምጣ አልኩት። ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ ከዘላለም ወልጄሃለሁ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይልም። ኦኬ በቅፉ ያለ ልጁ ነው ብሎ የሚለው ኦኬ ወልጄሃለሁ ብሎ የሚል ቃል ግን በመጽሐፍ ቅዱስ ላይ አለ እና እኔ ጥቅሱንም ልስጥህ እንዴት ታዲያ ወልዶታል ብለህ ስትል ወልጄዋለሁ ብሎ ያለበትን የመጽሐፍ ቅዱስ ምንባባት ከብሉይ ከአዲስ ኪዳን ማምጣት ነው። ሰውየው ውዳሴ ማርያም የሚያነብ ነው። ሰኔ ጎልጎታ ደግሞ የሚወጣ ነው። ሸረኛ ምቀኛን አታሳጣኝ ብሎ የአያቶቹን ጸሎት ጸልዮ የሚወጣ ሰው ነው። ከዚህ ያለፈ እውቀት የለውም። ታዲያ ምን ያደርገው ማለት ሂድና ኤርምያስን አጥምደህን አለ። እኔ እንደ ቆቅ ወጥመድ ውስጥ ጨመርኩታ እና ላባውን እየነቃቀልኩ ከመቀመጫውም ከጉያውም ስር ዕብራውያን መልክ መጽሐፍ ምዕራፍ 1 ላይ 2 አይነት ቃል እንዲናገር አደረግኩትኝ። ላጥምደው ፈልጎዬ ሳይሆን እሱ ሊያጠምደኝ አይደል የመጣው። ኦኬ ተናገር አልኩት። እኔ ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም ከባህሪው የተወለደ እኔ ገና ወደ ጴንጤ እንኳን ሳልመጣ የኢትዮጵያ ኦርቶዶክስ ታሪክሳን አንዱን ከማመሰግንበት አንዱ ነገረ ክርስቶስ ላይ በዚህ ጉዳይ ወርቅ የሆነ ትምህርት ነው ያላት። ቅድመ ዓለም ያለ እናት ከአባት ከባህሪ አባቱ ከእግዚአብሔር አብ ተወለደ። ድህረ ዓለም ደግሞ ያለ አባት ማለት ያለ ዘንበለ ዘርአ ብእሲ ማለት ነው። ያለ ወንድ ዘር በግብረ መንፈስ ቅዱስ ድንግሊቱ ጸንሳው ተገኘች። የዳዊት ልጅ ሆኖ ተወለደ። ቃለ ሕይወት ያሰማልን ብለህ ነው መሄድ ያለብህ። ኤርምያስ ጋር መተህ አትንተፋተፉብን። ሁለተኛ እንዲህ አይነት ድፍረት እንዳትዳፈሩ። እሺ ቴንኪው። እንደ ተሳስቼ እንኳን ቢሆን ይቅርታ ብጠይቁ። አስተካክሏል ይላሉ። አንድም ያስተካከልኩት ነገር የለም። ምኑን ነው የማስተካክለው? ከመጀመሪያው መቼ አጠፋውና ሊሰልለኝ የመጣውን ሰውዬ ነው እኔ የሰለልኩት። ሊመረምረኝ የመጣውን ሰውዬ እኔ መረመርኩት ቁጭ አድርጌ ቤቴ ላይ። አንተ ምን ብለህ መለስክለት? ዲያቆን አዲስ ደግሞ ጴንጤ አይደለም፣ የኦርቶዶክስ ዲያቆን ነው። የብፁዕ አምላክ ወንድም ነው። ልብ በሉ። ዲያቆን አዲስ የብፁዕ አምላክ ወንድም ነው። ይኸው ነው። ይኸው አንድ የላከ የለም። አሁን ገዝት አንድ በስተት ኑ ግቡ እንጂ ገባ በሉ። የለም። እሺ እኔም ጨርሻለሁ። እና ወደ አክሊለ ስድብ እንግባ። ደግሞ እንደ ኃይለኛ ተጽፋለች እንጂ ጀለስ ስልኬ ዘጋ ሰዓት ወይት የኛ ሳይሆን ከዚህኛው እንጀምር እያለ ስለ ልጁ ነው ትለኛለህ። ማን ነው ታዲያ? ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምን ጉድ ላይ የሚደረስ ነው? ምንድነው? ብርሃን 1 ላይ ገብተው ከዛ ና እድል ስጥ ሚካኤል ና ግባ። ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚል ና ግባ ሚካኤል እድል ስጥ ና የሚለው አለ። ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። እያመጣ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ሄሎ እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይሏል የሚለውን አመጣ። ዕብራውያንን ልብ በል እሺ። ጥሩ ጥያቄ ስለጠይቀኝ በመጽሐፍት ውስጥ የለም ብዬ አልኩትኝ። ኦኬ እዛ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ የጠቀሰበት ክፍል ላይ ወልጄሃለሁ ብሎ የሚል ቃል የለም። በቅፉ ያለ አንድያ ልጁ እሱ ተረከው ነው የሚለው። ልጁ የሚል ቃል አለ፣ በቅፉ ያለ ብሎ የሚል ቃል አለ። ወልጄሃለሁ ብሎ የሚለው በመዝሙር 2 ላይና በመዝሙር 109 በቅንፍ 110 ቁጥር 4 ላይ ባለው አይነት ቃል ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ እንዳለው
ወይ ደግሞ በመዝሙር 2 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ባለበት ወልጄሃለሁ ብሎ የሚለውን ቃል አልተጠቀመም እዛ ቃል ላይ ማለት ነው። የት የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ስለዚህ ወልጄሃለሁ ብሎ የሚል ቃል በሌለበት ቦታ ሁሉ ቃሉ በማይልበት ቦታ ላይ ሁሉ እኛ እያስገባን እንድናነብ ነው የምትነግረኝ ነው ብያልኩት። አለቅ። ኦኬ ቴንክ ዩ። እሺ ቴዲዬ አልሰማም፣ ግን እኔ ሳወራ እሰማለሁ አለ ወገኖች ነው። ኦኬ ቴዲዬ ልካ ነበረ ወይ በስተት ነው አይደል? እሺ አሁን የገባው ሰው ወንድምነት የኔ ድምጽ ይሰማል? ተናገር እንጂ ገባህ አይደል? ያስገባች ስትል አልነበረ? ምን ልናገር ኤርሚ? ኦኬ ስለዚህ ልቅጣህ ታዲያ ምንም ልትናገር ከሌለ አስገባኝ ያልከው እሺ፣ እንደዚህ ልቅጣህ በብሎክ ልሸኝህ። የምትናገረው ከሌለ ለምን አስገባኝ አልክ? ጋው እሺ ቴዲዬ አይ ቲንክ አንድ ቁጥር ጽፈህ ነበር ቴዲ ወንድምነት ቴዳ ወይስ በስተት ነው?